ነይ አባቷ ከተኛ በኋላ የምታደርገውን እያት። የካሜራ ፍቅሯ ይለያል። ሰላም ሰላም፣ እንዴት ናችሁ ውድ ቤተሰቦቻችን? ደህና ናችሁ ሆይ? አለን እኛ እግዚአብሔር ይመስገን። ዛሬ እንግዲህ የስራ ውሎዬን ነው ማሳያችሁ። አዲስ አበባ እንግዲህ ጧት ትወጣላችሁ ማታ ትገባላችሁ ማለት ነው እና በዛ መሀል የመሯሯጥ ጊዜ ነው እና እሱ ምን ይመስላል የሚለው ባጭሩ አሳያችኋለሁ። ቤተሰቦቼ ቪዲዮውን እስከ መጨረሻው ተከታተሉትኝ። ስራ ቢኖራችሁ እንኳን ከፍታችሁ ለመተው ሞክሩ። ቤተሰቦቻችን ስለምታበረታቱንም እናመሰግናለን። የእናንተ አይዟችሁ ማለት ነው እኛን እዚህ ያደረሰን እና ቤተሰቦቻችን እንግዲህ ለዚህ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ ደግሞ እያረጋችሁ ማለት ላይክ የምታረጉ አላችሁ፣ በጣም ነው የማመሰግነው። አንዳንዳችሁ ደግሞ ትረሱታላችሁ እና ላይክ ማድረጉን እንዳትረሱት ቤተሰቦች። ቪዲዮውን ለሌላ ተደራሽ የሚያደርገው ዩቲዩብ ላይክ ሲደረግ ነው እና ቤተሰቦች ላይክ ማድረጉን እንዳትረሱ እና ተዘገጃጅችኝ ወጣ ስልማማ አስቸገረችኝ። በመሀል እያጠባው ነበር። ሰላም ተነስታለች። ሰላም እስክትመጣ ድረስ ማማን የተወሰነ ላጥባ ብዬ ነው ቶሎ ወጣለሁ። በጊዜ ከዚህ በፊት ነገረናቸዋል እንዴት እንደሚፈጥን አጠይቁኝ ብዬ ማማን አስቀምጫትኝ ሶኬት ምናምን ነቃቀልኩኝ። ለባብሼ ወጣሁ። መልካም ቆይታ ይሁንልን እንግዲህ ለሁላችንም፣ ለሰላምም ለእኔም ይሆናል ብዬ ተስፋ አረጋለሁኝ። እንደገና ጉዞ ወደ ታክሲ መያዣ ወረፋውን አለማየት ነው። አሳያችኋለሁኝ። በጣም ከባድ ነው። ብዙ ሰው ነው ያለውና በጧት ይሻላል። እኔ ደግሞ አርፍጄ ስለወጣው ዛሬ በጣም ነው የሚበዛው። ከቅድም ረጅም ሰልፍ በኋላ በስተመጨረሻ ደርሻለሁኝ። ከረዳችሁን ከመንግስት ተቀጣሪነት ልታላቁን ትችላላችሁ፣ በእጃችሁ ነው። ስለዚህ ቤተሰቦች እስካሁን ላይክ ያላረጋችሁ ካላችሁ ላይክ አርጉ። እየተረሳ ነው ላይክ ማድረግ። በጣም የማትረሱ ሰዎች አላችሁ፣ ከልብ አመሰግናለሁ። ላይክ እያረጋችሁልን ነው። አሁንም ደግሞ ይቀረዋል። ላይክ ያላረጋችሁ ካላችሁ ላይክ እያረጋችሁ፣ ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። ለሌሎች ተደራሽ እንዲሆን ደግሞ ሼር እያረጋችሁልን እንደነገራችሁኝ ከሆነ ድምጽ ባትገቢ ዝም ብለሽ ቪዲዮ ምሰሪ እያላችሁኝ ነው። ተቀብያለሁ። ለጊዜው ጫጫታ ስለሆነ ነው። መጨረሻ ቤት ገባሁኝ። ቤት ገብቼ እንግዲህ ሰላምና ማማ እየተጫወቱ ነው የደረስኩት። ሰላምዬም እንደምታውቋት በጣም ጥሩ ልጅ ናትኝ። ከማማ ጋር እንዴት እንደተግባቡ በቃ አንዳንዴ በጣም ጡት ካልፈለገችውላ አትመጣም እኔ ጋር እና ጡት ለመጥባት ብቻ ነው ወደ እኔ የምትመጣው። መከተል ጀመረች። እንግዲህ ለዚህ በቃች። ተመስገን ነው። ልጅ ከተወለደ ግን ያድጋል የሚባለው እውነት ነው። ብቻ ጤና ነው ዋናው። የሰው ልጅ ሰላም ሲኖር ነው ሁሉ ነገር ለካ ይደርሳል። እውነት ሳናስበው ነው የሚያድጉትኝ። ሰላም እንግዲህ ሙሉ ቀን ማማን ይዛ ስለዋለችኝ እኔ የተወሰነ ማገዝ አለብኝ። ካሚ እንደሆነ ምን ያክል እንደተመላለስኩ ከጧት ጀምሮ አይታችሁኛል። ትንሽ ከበድ ይላል፣ ግን ቢሆንም ወዳው ገብቼ የማማ የሚሰራ ነገር ሰራሁላት። ምክንያቱም እንደነገርኳችሁ በቀን 6 መብላት አለባቸው። ግን ማማ እንኳን ብዙ አይደለችም ምግብ ላይ እውነት ለመናገር ምንም አትበላም እና ለዛ ነው አንዱን ሰርተን አንዱን የምንቀያይረው እና ማማ ሰላም ማማን ያዘችልኝ። ከዛ እንደገና የማማ ምግብ ሰራው። ለራት የሚሆን ሽንኩርት እየላጥኩ ነበር። ሰላም ማማን ይዛልኝ ያለችኝ እና እኔም ገብቼ የምር ይሄ ሁሉ ሰዓት አላ ገብቼ ቤት ቁጭ ካልኩ ወዳውኑ ትንሽ ወይ እንቅልፌ ይመጣል ወይ ዛው ተኛለሁ እና የሆነ ነገር አድርጌ ነው ቁጭ ማለት ያለብኝና ልክ የማማ ምግብ ቅንጬ ነው የምሰራላት። እንግዲህ ለልጆች ቅንጬ አሪፍ ነው በጣም እና ቅንጬ ነው የምሰራው። ትንሽዬ ሽንኩርት አረኩኝ፣ ዘይት ትንሽ እያደረኩኝ ከዛ በኋላ አቁላላሁትኝ። ውሃ ቅቤ ያስፈልጋል። ያው ቅንጬ ታውቃላችሁ ትንሽዬ ያው ቅቤ ከ6 ወር ጀምሮ መመገብ ይችላሉና የተወሰነ ጨመር ማድረግ ግዴታ ነው። እሱን አደረኩኝ። እንደገና ኩከሩን ጨመርኩ። እኔ ቅንጬ የምሰራላት በኩከሩ ነውና እሱን ኩከሩን ጨመርኩኝ። ይሄ በጎን ደግሞ ለራት የሚሆነውን እያዘጋጀው ነበረ። ያው ቅንጬውን ቅቤ የተወሰነ ትንሽዬ እንደምታዩ ጠባ አደረኩበት። በትንሹ ነው የማደርገው እኔ። ጫው ደግሞ ትንጥዬ በጣም ትንሽ ነው ማረግላት፣ ምክንያቱም ከኛ ትበላለችና የተወሰነ ትቀምሳለችና በቃ ይሄኛው ባዶ ከሆነ አትበላልኛለች። ያው ከ1 አመት በታች ጫውና ስኳር አይቻልም፣ ግን በጣም ትንጥዬ አድርጌ እንዲሁ ላመል ያክል በጣም ውሃ እንዳይልባት ትንሽ እያረኩ ነው የምሰጣትኝ። ይመሻል። ከዛ እንደገና ደግሞ በማግስቱ ደግሞ ስራ እንሄዳለን።
ትንሽ ከባድ ነውና ሰላም እንደምታዩት ማማን ቆንጆ አርጋ ነው ያዘችልኝ። አመሰግናታለሁ ሰላም። የምር በቃ በጣም ጥሩ ልጅ ነችኝና በስርዓት ከኔ በላይ ነው ማማን የምትንከባከባትኝና በጣም በቃ ድምጻቸው ሁላ ይሰማም። በጣም ነው የሚዋደዱት ሁለታቸውና ጎረቤት ራሱ እንዴ ምንድነው ድምጽ አይሰማም እንዴ ህጻን ልጅ ድምጽ ነው የሚሉትኝና እዚህ ጋር ደግሞ አያስችላትም። እኔ ራሱ መጥቼ እኔን ትቀበለኛለችኝ። ይሁን አጥብቻትኝ ምንም ነገር አሰለቻትም። እቺ ካልኩ በኋላ አምጪ ብላ ነው የምትቀበለኝ። ማማ ድንገት ስታለቅስ እሷን ለማጥባት ሄድኩኝ። ሰላም እንደተለመደው ቀጠለች ስራዋን። ራት ነበረ፣ ራት እየሰራች ነው። ቅንጬውን ማማን ማብላት ስላለብኝ ጉንፋንና ድርቀት ስለያዛት ግን እውነት ትበላልኛለች። ቅንጬውን አላቅም፣ ልሞክራት ነው። ካልሆነ ፓፓያ ለድርቀት ቆንጆ ስለሆነ እሱን እሰጣታለሁ ብዬ አስቤያለሁኝ። አቮካዶም አሪፍ ነው፣ ትንሽ ቅባታማ ስላለው ነው እንጂ ቅንጬው ይሄንን ይመስላል። ታዴ መጣ። ይኸው ታዴ ሲመጣ ነይ ሲላት ትሄዳለች እና ነይ 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 አሁን ላበት ነበረ። ከጉዞ ስለመጣ ወደውኑ አልተቀበላትም። ሻወር ከወሰደ በኋላ ነው የሚያቅፋትና ቅንጬውን ግን እምቢ አለችኝ። አይገርምም? ፓፓዬ መስራት አለብኝ። ድርቀት ሲይዛት ፓፓዬ ሲሰጣት አሪፍ ነው። አቮካዶም አሪፍ ነው። በጣም ቅባታማ ስለሆነ አቮካዶም ብዙ ጊዜ አልደፍረውም እንጂ አሪፍ ነው እሱ። እንጀራም በእጇ መብላት እንግዲህ እየተለማመደች ነው እንደምታዩትኝ እና በራሳቸው መመገብም አለባቸው። በነገራችን ላይ 8 አሁን ጨርሳ ወደ 9 ነች እሷ። በአሁኑ እድሜያቸው በእጃቸው መስጠት አለብን እንዲለምዱ ማለት ነው። ፓፓያውን ራሱ ቆንጆ ፓፓያ የለምና እሱን ደግሞ በጣም ነው የምትመርጠው። ሚጥም ፓፓያ የማይጥም ፓፓያ በደንብ ነው የምትለይልኝ እና ይሄን ፓፓያ አልበላችልኝም። ይኸው እንግዲህ ስትበላኩ እየተዘመረ ምን እያለ እየተናገርን ነው እና በጣም ነው የሚደክመው። እውነት ሰላም ራሱ ስንት እቃ እየሰጠች እንደዚህ ያርሽ ምናምን ነው፣ ግን ብቻ ትንሽ በላችልኝ። ከዛ በኋላ ብዙም አልበላችልኝም። ህጻናት ግን አልበላም ሲሉ ነው በጣም የሚያስጨንቀው። ሁለተኛ ደግሞ የድርቀት ምግብ የሰራሁላትኝ ዱባ ይበስላል። ከዛ ሙዝ ጋር ቀላቅዬ እየሰጠኋት ይሄ ራሱ በጣም አሪፍ ነው እና አልፈጨውም። እኔ አሁን አልፈጭም፣ ምክንያቱም ከ8 ወር በላይ ባይፈጭ አሪፍ ነው። እንደዚህ ማሽ ተደርጎ እንደዚህ በሹካው መዳጥ ነው አሪፉ እና ማላመጥ ምናምን እንዲችሉ ማለት ነው። አባቷ ከተኛ በኋላ የምታረገውን እያት። ካሜራ ሳነሳ ደግሞ እንዴት ብላ እንደምትዞር እያያችሁ ነው። የካሜራ ፍቅሯ ይለያል። እንዲህ ብላን ተኝተናል። እያያችሁ ነው። እማ ወድሻለሁ ማማ